አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በድጋሚ ካች ብያለሁኝ በአዲስ ቪዲዮ። ዛሬ እንግዲህ የማሳያችሁ ምንድነው በመቅደላ ወረዳ ማሻ ከተማን ነው የማሳያችሁ። መቅደላ ወረዳ ማሻ ከተማ እንደምትመለከቷት ሸብረቅ ደመቅ እያለች የምትሄድ ከተማ ናች። ቀን በቀን እድገቷ እየጨመረ ያለ ከተማ ናች። እንደምትመለከቱት አሁን የምገኘው ሙያና ቴክኒክ አካባቢ ነው። መቅደላ ወረዳ ማሻ ከተማ እንግዲህ በደሴ መውጫ ሙያና ቴክኒክ ሰፈር ነው ይሄ። ሰው ውድና የተከበራችሁ የቻናል ቤተሰቦች በዚህ በሙያና ቴክኒክ አካባቢ የተለያዩ ቤቶች፣ ቦታዎች መግዛት የምትፈልጉ ይህንን ቻናል ብቻ ኮንታክት ማድረግ ነው። በቻናሉ የሚቀርቡ የተለያዩ ቪዲዮዎች አሉ። ለዛሬ ግን ያቀረብኩላችሁ ቤትና ቦታ የምትፈልጉትን ነው ማለት ነው። እንደምትመለከቱት በሙያና ቴክኒክ አካባቢ የተለያዩ ስታይል ቤቶች አሉ። ለምሳሌ ኤል ሼፕ እና ኖርማል ቤቶች አሉ። ሁለት አይነት ስታይል ያላቸው ቤቶች አሉ። እንደዚሁም ደግሞ ቦታዎች አሉ። ሰው መግዛት የምትፈልጉ በዚህ ቻናል ኢብሮ ሚዲያን ታገኙታላችሁ ማለት ነው። እንዲሁም በአድራሻችን 0900003900 ላይ ኮንታክት ብታደርጉን ሁሌም ታገኙኛላችሁ። ሰው መግዛት የምትፈልጉ በሙያና ቴክኒክ ኮንታክት አድርጉን። አሁን በቀጥታ የሚሸጡና ቤቶችን ቦታዎችን አሳያችኋለሁ ማለት ነው። በቀጥታ ወደ ቪዲዮ። የቤት እና የቦታ ዋጋ ስንት ነው? ኤል ሼፕ ቤት ስንት ነው? ቦታ ስንት ነው? እንደዚሁም ደግሞ ጅምር ቤት ስንት ነው? ያለቀለት ቤት ስንት ነው የሚለውን ዋጋ ዝርዝር ሙሉ በሙሉ አሳያችኋለሁ። ውድና የተከበራችሁ ቻናል ቤተሰቦች ይህንን ቻናል ሰብስክራይብ እንደዚሁም ደግሞ ቪዲዮ ላይክ በማድረግ የቻናሉ ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ ወስዳችኋለሁ። ወደ ቪዲዮ እንግዲህ እንዳልኳችሁ አሁን በቀጥታ ወደሚሸጠው ቤት ገብቻለሁ። ሙያና ቴክኒክ አካባቢ ነኝ ያለሁት። አሁንም ውድ ቤተሰብ የምትሸጠው ቤት እንግዲህ እንደምትመለከቱት ይሄ ነው። ኤል ሼፕ ነው። 110 ቆርቆሮ አካባቢ የፈጀ ቤት ነው። በጣም ብዙ ወጪ ወጥቶበታል። እንደምታዩት ይሄ ደግሞ ብረት ነው ምሰሶ ማለት ነው። ወደ ስንት ብረት የሚደርሱ አሉ እንደምታያቸው 1 2 3 4 5 ብረት አካባቢ አለ። ቤቱ ስንት ክላስ ነው? 6 ክላስ ቤት ነው። እንግዲህ ያው ሳሎን፣ አልጋ ቤት ምናምን እና የተለያዩ የሚከራዩ ቤቶች ይወጡበታል። ከዳር እስከ ዳር ያሉ ቤቶች ብዙ ክላሶች ነው ማለት ነው። ወደ 6 ክላስ የሚደርስ ነው ውድ ቤተሰብና ሌላ ደግሞ ይህ ቤት እንደምታዩት ሴፍቲ ታንከር ተሰርቶለታል። ይሄ ሴፍቲ ታንከሩ ነው። የዚህ አካባቢ ላይ ይሄ ሴፍቲ ታንከር ነው። በጣም በርቀት የተቆፈረ ነው። ወደ 6 ሜትር አካባቢ ጉድጓድ ተቆፍሯል ወደ መሬት። ዳብል ነው ብረቱ የተደረገው። ፌሮ በአንደኛው ተደርጎ በዳብል ነው የታሰረው። ሰው በሚገርም ሁኔታ ሽንት ቤቱ ስታንዳርዱን በጠበቀ መልክ የተሰራ ቤት ነው ማለት ነው ውድ ቤተሰቦቼ። እና ደግሞ ይህ ሽንት ቤት በቃ በዚህ መልኩ ነው። እዚህ ጋር ከላይ ያው ከተሰራ በኋላ ኖርማሊ ልክ ውጭ ላይ እንትን የምትሉበት ነው ማለት ነው። ሶ ማሳያችሁ ደግሞ እዚህ ጋር ሆኖ ውድ ቤተሰብ ይቺ ሽንት ቤቱ ነው። ልክ እንደምትመለከቱት ይሄ ያለ አይደለም ሽንት ቤቱ እዚህ ጋር ነው የሚጠቀመው። ከዛ በቢቢሲ መልክ አማካኝነት ተስቦ እዛ ጋር ሴፍቲ ታንከሩ ጋር ይሄዳል ማለት ነው። ይሄ ቢቢሲው ነው። 2 ቢቢሲዎች ተቀብሮበታል እንደምትመለከቱት። ሶ ይሄ ተስቦ በቀጥታ ወደ ሴፍቲ ታንከሩ የሚገባበት ነው ማለት ነው። እና እንደዚሁም ደግሞ ከዚህ በመቀጠል ሻወር ቤት ነው። ሻወር ቤት የምታዩት ቀጥሎ ያለችው ክላስ እቺ ሻወር ቤቷ ነው ማለት ነው። ሶ ሁሉን ነገር ያሟላ ዘመናዊ የሆነ ቤት በመቅደላ ወረዳ ማሻ ከተማ ሙያና ቴክኒክ አካባቢ የተሰራ ቤት ነው ማለት ነው። ሶ ይሄንን ቤት መግዛት ለምትፈልጉ ዋጋ የመጨረሻ ዋጋ ልንገራችሁ። መልካም ዋጋው 1.7 ይባላል። ድርድር የለው። የመጨረሻው ነው። እዚህ ቻናል ላይ ፐርፌክት የሆነ ዋጋ ነው የምንናገረው። ምንም አይነት ነገር የለም። የመጨረሻ ዋጋ ድርድር የሌለበት ዋጋ 1.7 ሚሊዮን ብር ካሽ ክፍል ለሚያደርግ ብቻ ባለቤቱ ሸጣለሁ ብሏል ማለት ነው። ውድና የተከበራችሁ ቤተሰቦች ይሄንን ቤት መግዛት ለምትፈልጉ ሰፈሩን የወደዳችሁ ካላችሁ ስክሪኑ ላይ ባለው ስልክ ይደውሉልን። 0900003900 ነው አድራሻችን። እንደዚሁም ደግሞ ዲስክሪፕሽን ቦክስ ላይ ታገኙታላችሁ። ውድ ቤተሰቦቼ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ የቻናሉ ቤተሰብ ይሁኑ። አሁን በቀጥታ ደግሞ ወደ ሌላ ሰፈር ወስጄ ያሳያችኋለሁ። የሚሸጡ ቤቶች ቦታዎች አሉ። በደፈርጌ ወስዳችኋለሁ። ደግሞ መስጂድ አቡበከር አካባቢ የተለያዩ ቤቶች አሉ። እዛ ወስጄ ያሳያችኋለሁ ማለት ነው። እንደዚሁም ደግሞ በሆስፒታል ሰፈር የተለያዩ ቤትና ቦታዎች አሉ። እዛም ወስጄ ያሳያችኋለሁ። ህገወጥ ቦታም አለ። ህገወጥ ወደፊት ህጋዊ ሊሆን የሚችል ምሪቱ ዳር ላይ አቅማችሁ ቤት ቦታ መግዛት ለማይፈቅድ አቅማችሁ ዝቅተኛ ለሆነ በተመጣጣኝ ቦታ ሰፋ ያለ ከገበሬ ከታማኝ ሰው የተሻለ ቦታ አለ። እዛም ወስጄ ያሳያችኋለሁኝ። ውድ ፋሚሊ በድጋሚ ላስታውሳችሁ ይሄንን ቻናል ሰብስክራይብ
አድርጉ። እንደዚሁም ደግሞ ቪዲዮውን ላይክ አድርጉ። ላይክ ስታደርጉ ለኔ ትልቅ የሆነ ሳፖርት ነው። እንደዚሁም ሰብስክራይብ ስታደርጉ ለኔ ድጋፍ ነው ማለት ነው። አሁን በቀጥታ ደግሞ ወደ የት ጉዞ ወደ ደፈርጌ ነገርኳችሁ። አሁን ደግሞ በደፈርጌ ሰፈር መጣሁኝ። መስጂድ አቡበከር አካባቢ መጥቻለሁኝ። እንግዲህ እንደምትመለከቱት የምትሸጠው ቤት ደግሞ እዛ አካባቢ ያለች ይቺ ናት። ይቺ ቤት እጅግ በጣም ሻል ያለች ቤት፣ አቀማመጧ ቁጭ ያለች በጣም የምታምር ቤት፣ እኔ ራሱ መወዳት አይነት ቤት ነች። በጣም የተሻለች ቤት ነች ማለት ነው። ይሄ እንግዲህ እንደምትመለከቱት ውሃ ልኩ ራሱ ስታንዳርዱን የጠበቀ ልክ ስላሽ ነገር የተሰራው በጣም በሚያምር ሁኔታ፣ መውጫና መውረጃዋ ደረጃዋ ደግሞ በጣም ሻል ያለችና ዘመን ባለች መልኩ የተሰራች ቤት ናት ማለት ነው። በዚህ መልኩ የመውጫ ደረጃ ተሰርታለች ማለት ነው። ከዛ በሯ ያው ይቺ ናት። ውስጡ እንደም ይሄ አልተለሰነም፣ ልጥፍ ነው። ለጂፕሰም ተብሎ የተዘጋጀ ቤት ነበረ። ያው ባለቤቱ በሆነ አጋጣሚ መሸጥ ፈለገ እንደገናና ይሸጣል ማለት ነው። ዋጋዋ ስንት ነው? ይቺ ቤት መጨረሻዋ 1.6 ነው የምትሸጠው። ድርድር የላትም። ሰርቪስ አልተሰራላትም። የመጀመሪያ ግርፍ ተገርፏል እንደምትመለከቱት ማለት ነው። ውድና የተከበራችሁ ቤተሰቦች ይሄ ቤት ያረፈው 200 ካሬ ሜትር ላይ ነው። 200 ካሬ ሜትር ላይ የተሰራ ቤት በሚያምር መልኩ ይህንን ይመስላል ማለት ነው። ሰርቪሱ መስሪያ ቦታ ይሄ ነው። የሰርቪሱ መስሪያ ቦታ እዚህ አካባቢ ላይ ነው። በነገራችን ላይ ሰርቪሱ እዚህ ቢሰራም ይሄ ሴፍቲ ታንከሩ ከፊት ነው የሚሆነው። ይሄ እንደምትመለከቱት እዚህ አካባቢ ጭንጫማ ቦታ ነው። ነገር ግን ሰርቪሱ የሚሰራው የት ጋ ነው? እዚህ ጋ ነው። እንዲሁም ደግሞ ሴፍቲ ታንከሩ የሚሰራው ከፊት ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ ያው ይህንን ቪዲዮ ሳቀርብላችሁ በቦታው ላይ ተገኝቼ ነው። እንደምትመለከቱት ቪዲዮውን ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሁን ደግሞ በቀጥታ ወደ ሌላ ቦታ ወስዳችኋለሁ ማለት ነው። ወደ ጥጃ ፈጃ አካባቢ ማለትም በሆስፒታል ማዶ መስጂድ ቢላል አካባቢ ያሉ ቤቶችን አሳያቸዋለሁ። እንዲሁም ደግሞ ቦታም አለ፣ ህጋዊ ቦታ፣ ህጋዊ ያልሆነ ቦታ፣ ከገበሬ ላይ ምን ያለ ቦታ አሳያቸዋለሁ ማለት ነው። እዚህም አካባቢ ከገበሬ ላይ የሚሸጥ ቦታ አለ፣ ህገወጥ ማለት ነው። እዛው ከተማው ዳር ላይ አካባቢ ጫፍ ላይ ያሉ ቦታዎች አሉ፣ አሳያቸዋለሁኝ። አሁን በቀጥታ ደግሞ ወደ ቀጣው ቦታ ቤቶችን አስጎበኘኋችሁ። የተለያዩ ቦታ ላይ በደፈርጌ እንደዚሁም በሙያና ቴክኒክ አስጎብኝቻችኋለሁ ማለት ነው። አሁን ደግሞ ማሳያችሁ ምንድነው ቦታ ነው። ቦታ እንደምትመለከቱት አሁን ያለሁበት ቦታ አሪፍ የሆነ ቦታ ነው። ከተማ ዳር ላይ ነው። ህገወጥ ቦታ ያልኳችሁ ነው። ህገወጥ ስላችሁ መቼም ህገወጥ ከሆነ ምን ያደርግልኛል እንዳትሉ፣ በትክክል ያደርግላችኋል። መግዛት ህጋዊ ቦታ ምሪት የተመራ መግዛት አቅም የሌላችሁ በተወሰነ ብር ኖሯችሁ መግዛት አቅም የሌላችሁ እዚህ መግዛት ትችላላችሁ። ከታማኝ ሰው ነው። እዚህ ጋር የመሬት ደብተሩ ያለበት ቦታ ነው ማለት መሬት ደብተሩ ላይ የተጻፈ መሬት ነው። ከዚህንን መሬት መግዛት የምትፈልጉ ይሸጣል። በካሬ ሜትር እየቆረጠ ነው የሚሸጠው። 200 ካሬ ሜትሩን 500 እሸጣለሁ ብሏል ባለቤቱ ማለት ነው። ቦታው የሚገኘው የት ነው? ይሄ ኬላው አካባቢ ነው። ወደ የኮሶሞ መውጫ ኬላው ጋር ያለ ነው ማለት ነው። ቦታው እንደምትመለከቱት ይሄ የምታዩት ይሄ የከተማው መጨረሻ ነው። ከተማው ዳር ላይ ነው። እዛችሁ ነው ይሄ የምታዩት የከተማው የድሮ የአዲሱ ምሪት ሳይሆን ይሄ የድሮ ምሪት ነው። ይሄ የድሮ ምሪቱ እዛው ጥጉ ላይ ነው ያለው። አዲሱ ምሪት ከዚህ በጣም ርቋል፣ ወደ ላይ በጣም የራቀ ቦታ ነው ማለት ነው። ውድ ተመልካቾቼ ይህንን ቦታ መግዛት የምትፈልጉ አሁንም ኮንታክት ማድረግ ትችላላችሁ። እኔን አናገርላችኋለሁ ማለት ነው። ያው እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል ማለት ነው። ቤት ቦታ እንደዚሁም ደግሞ የተለያዩ ነገሮችን መግዛት መጠቀም የምትፈልጉ ሀገር ውስጥም ያላችሁ ሀገር ውጭም ያላችሁ በ0900003900 ብላችሁ ብትደውሉ ምንጊዜም ኢብሮ ሚዲያን ታገኛላችሁ ማለት ነው። ለዛሬ ይህንን ይመስላል ውድ ፋሚሊ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ ልበላችሁ እንዴ። በቀጣይ ቪዲዮ በእርግጠኝነት ደግሞ በሌላ ቪዲዮ እንገናኛለን። በምን ቪዲዮ ቃል ልግባላችሁ? ቀጣይ ፈርኒቸር ላይ እመጣላችኋለሁ። የቤት እቃዎችን ማሰራት ለምትፈልጉ ፈርኒቸር፣ አልጋ፣ ጣውላ ቤት አልጋ እንደዚሁም ደግሞ ቁምሳጥንና ኪችን ካቢኔት የመሳሰሉትን ማሰራት የምትፈልጉ እዛ ጋር ደግሞ ከነዋጋ ዝርዝሩ በደንብ ቦታው ላይ ተገኝቼ ያሳያችኋለሁ። እንዲሁም ደግሞ የተለያዩ የቤት በር ማሰራት የምትፈልጉ በየዳ ቤት ተገኝቼ አሳያችኋለሁ ማለት ነው። ውድ ፋሚሊ ለዛሬ እዚህ ላይ ይበቃኛል። ቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።